እንኳን አብሮ አደረሰን። እኔ ፍቅሩ ተመስገን እባላለሁኝ። የሰንበት ትምህርት ቤቱ 15ኛ ዙር የኮርሰኛ ነኝ። በሰንበት ትምህርት ቤቱ ስነ ስርዓት ክፍል ውስጥ ለረጅም ጊዜ አገልግያለሁኝ። አሁን ደግሞ ባለትዳርና የሁለት ልጆች አባት ነኝ። በሰንበት ትምህርት ቤቱ የባለትዳር ክፍል በመገልገልም በማገልገል ውስጥ እገኛለሁ። እሺ፣ አመሰግናለሁኝ። በመጀመሪያ እንኳን ለብርሃነ ልደቱ እንዲሁ ለብርሃነ ጥምቀቱ አደረሳችሁ። ለሰንበት ትምህርት ቤቱ በአገር ውስጥም በውጭም ላሉ የሰንበት ትምህርት ቤቱ አባላት እንኳን አደረሳችሁ ማለት እወዳለሁኝ። ስለተሰጠኝ እድል አመሰግናለሁ። መልካም እንግዲህ የሥላሴ መገለጥ በአንድ ጊዜ ያየንበት ነው። እግዚአብሔር አብ አንድያ ልጁን መወደው ልጄ ብሎ ምስክርነት የሰጠበት የአብ የወልድ መገኘት የመንፈስ ቅዱስ ምስክርነት የታየበት ነውና ይህንን እንረዳለሁ። እኔ መካነ ሰማዕት ሲያከብሩ ምን ያህል ጊዜ ቆዩ? እንግዲህ መልካም እንግዲህ ሰንበት ትምህርት ቤታችን ለረጅም ጊዜ ያደግኩበት ነው። ከ25 ዓመት በላይ ነው በሰንበት ትምህርት ቤቱ የቆየሁት። በተለይ ባለትዳር ከሆንኩ በኋላ ትንሽ ራቅ ከአድራሻ ለውጥ ጋር ተያይዞ ራቅ ማለት ነገር አለ። ግን አሁንም የሚናፍቀኝ ብችል በሳምንት ባይሆን በወር የሚዘጋጀውን የባለትዳሮች ጉባኤ እከታተላለሁኝ እና ያለው እድገት መጠነኛ ቢሆንም ከዚህ በላይ አድጎ ተሻሽሎ ዘመኑን ዋጅቶ እንዲገኝ ደግሞ እመኝለታለሁኝ። ለሁላችን አመሰግናለሁ። እኔም የተወደዳችሁ ኦርቶዶክሳውያን አማኞች በጠቅላላ እንዲሁም የውልደ ብርሃን ሰንበት ቤት አባሎቻችን በሀገር ውስጥም በውጭም የምትገኙ በጠቅላላ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በጤና አደረሳችሁ ለማለት እወዳለሁኝ። እንግዲህ የመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን የጥምቀት በዓል አከባበር በየዓመቱ እየደመቀ ደስ በሚል ሁኔታ እየተከበረ ይገኛል። ዛሬም ታቦታት ሕጉን ከማደሪያው ተነስቶ ደግሞ አሁን ወደዚህ ወዳለንበት ስፍራ ላይ ደርሷል ማለት ነው። መዘምራኑ ታቦታቱን እያጀቡ ካህናቱም ታቦታቱን እያጀቡ ወደዚህ ደርሰናል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ወደ ባሪያው ወደ ዮሐንስ ለመጠመቅ የወረደበትን የትህትናውን መንገድ በመከተል እኛም ደግሞ ካደረበት ከመነሻው ተነስተን ደግሞ ወደ ዋናው ማደሪያው ወደ ቤተክርስቲያናችን ደግሞ ለመሄድ ጉዞ ጀምረናል ማለት ነው። አምላካችን በሰላም ከመዳረሻችን እንዳደርሰን የሱ ቅዱስ ፈቃድ ይሁንልን። በሰላም በዓሉን በደስታ አክብረን እንገናኝ። ለዓመቱ ደግሞ እንዲለን ደግሞ ቅዱስ ፈቃድ ይሁንልን። በመላው ዓለም የምትገኙ በድጋሚ እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ ለማለት እወዳለሁ። መልካም በዓል። እንኳን አብሮ አደረሰን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ። ውድ ኦርቶዶክሳውያን 2018 የጥምቀት በዓል መልካም በዓል እንዲሆንላችሁ እንመኛለን። እሺ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን የጥምቀት በዓል የምናከብርበት ዋነኛው ምክንያት እኛ በክርስቶስ ጥምቀት ካገኘነው ታላቅ ክብር የተነሳ ነው። ጌታችን ኢየሱስ ክርስቶስ የተጠመቀው ለእኛ ለክርስቲያኖች አርያ ሊሆን ነው። እኛ ደግሞ ጌታችን ኢየሱስ ክርስቶስ ተጠምቆ ለእኛ አርያ በማሳየቱ ምክንያት እኛም ኦርቶዶክሳውያን በ40ና በ80 ቀናችን በመጠመቅ የልጅነትን ጸጋ አግኝተን አባት ብለን የምንጮህበትን የልጅነትን ጸጋ ሰጥቶናል። ስለዚህ ኦርቶዶክሳውያን በዚህ ድምቅ ባለ ሁኔታ በዓሉን የምናከብርበት ዋነኛው ምክንያት የእግዚአብሔር ልጆች ተብለን የተጠራንበት ትልቁ ጸጋ ስለሆነ ነው። በዚህ ደግሞ ክብሩንና መንግስቱን የምንወርስበት ነው። ስለዚህ ልጅ ከሆናችሁ የመንግስቱ ወራሽ ናችሁ ብሎ መጽሐፍ ቅዱስ እንደሚናገረው የልጅነትን ጸጋ ያገኘንበት ነው።
ስለዚህ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ከዮርዳኖስ ደግሞ ከተጠመቀ በኋላ ደግሞ ወደ ገሊላ መመለሱን የምናስብበትን ታቦቱን ከቤተ መቅደስ አንስተን ወደ ዮርዳኖስ ባህር ከዛ ደግሞ እንደገና ወደ ቦታው የምንመልስበት ትልቁ በዓላችን ነው። በዋነኝነት ግን የጌታችን መጠመቅ ለኛ አርያ ስለሆነ ልጆች ተብለን ተጠርተንበታል። ይህንን ታላቅ ጸጋ ያገኘንበት ነው። ስለዚህ ኦርቶዶክሳውያን መልካም በዓል ይሁንላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላምና በጤና አደረሳችሁ። የ2018 የጥምቀት ጥናታችን ከእግዚአብሔር ጋር ጥሩ ነበረ። ዛሬ ደግሞ ትላንት ከተራውን አልፈን ዛሬ ታቦቱን ለማስገባት እንደምታዩን በደንብ እየጣርን ነው። ለመላው የሰንበት ትምህርት ቤታችን ተማሪዎች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላምና በጤና አደረሳችሁ።